ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የዳር 19 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ሬድዋን ሁሴን የሚመሩት የብልጽግናው ተቋም ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶች ያስኩ ብሏል። ትሰሙታላችሁ። በደብረ ብርሃን ከተማ ዙሪያ በትናንትናው ዕለት በከባድ መሳሪያ የታጀበ ውጊያ መካሄዱ ተገልጿል። እናቴ በ7 ዓመቴ ነግራኛለች የተቀባው ንጉስ ነኝ የሚለውን የአብይ እምነት እንደማይቀበሉና በ7 ዓመት የመሪነት ዘመኑን ብቃቱ እንዳላስመሰከረ ጌታቸው ረዳ ተናግረዋል። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፍቃድ ሊመረምር ነው። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሬድዋን ሁሴን የሚመሩት የብልጽግናው ተቋም ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶች ያስኩ አለ። መስሪያ ቤቱ በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲያከናውን ቆይቷል ብለዋል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጸዋል። በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው መረጋገጡን ገልጸዋል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት አመላክቷል። የቤቲንግ የስፖርት አወራራጅ ድርጅቶች በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት ጠቁመዋል። እንዲሁም በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን ገልጸዋል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም ደንበኛን ሚስጥር በጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ ሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አመልክተዋል። ይህም የአብይ አህመድ አገዛዝ ሀገርን እየዘረፈና እያዘረፈ መሆኑን የሚያመላክት ሲሆን ገንዘቡ ከተዘረፈና ከሀገር ከወጣ በኋላ ጉዳዩ ላይ ደረስኩበት ማለቱም የጉዳዩ ተባባሪ መሆኑን የሚያመላክት ነው። በአገሪቱ ያሉ በርካታ ክልሎችን በጀት ጠቅልሎ የያዘ ገንዘብ ከተዘረፈና ከሸሸ በኋላ ዘራፊዎችን ሊያውም ዋነኛ ያልሆኑ ባለስልጣን ዘራፊዎችን መያዙ ተመላክተዋል። ከሰሞኑ እየሆኑ ባሉ ሁነቶችም የብልጽግና ቆርበን በብልጽግና እንሞታለን ሲሉ የነበሩ አካላት ግንኙነታቸው የዘርፊያና የሌብነት መሆኑ እየተጋለጠ ነው። በዚህም ብልጽግናን አምኖና ፈቅዶ ሳይሆን የጥቅም ትስስሩ የዝርፊያ መረቡ እስከተከበረለት ብቻ የሚደግፍ ደጋፊ ያለው ስብስብ ነው። በደብረ ብርሃን ከተማ ዙሪያ በትናንትናው ዕለት በከባድ መሳሪያ የታጀበ ውጊያ መካሄዱ ተገለጸ። በደብረ ብርሃን ከተማ ዙሪያ ትናንት ዳር 18 2018 ዓ.ም ከጠዋቱ ጀምሮ ለ7 ሰዓታት የፈጀ በዙ 23 ሞርተርና ድባቅ የታጀበ ውጊያ መካሄዱ ተገልጿል። ውጊያው በደብረ ብርሃን ከተማ አስተዳደር ስር ባሉት ቀይት፣ ጉንዶ በረትና መሃል አምባ አካባቢዎች ተካሂዷል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በበኩሉ በተጠቀሱት አካባቢዎች በተለይም መሃል አምባ ላይ በአገዛዙ ጦር ላይ ከባድ ኪሳራ ያደረሰ ውጊያ መካሄዱ ገልጿል። ይህ ከባድ ውጊያ እስከ ደብረ ብርሃን ጫፍ ድረስ መስፋፋቱን የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር አስታውቋል። ይህ በእንዲህ እንዳለ በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር በ44ኛ ክፍለ ጦር በወሰደው እርምጃ በአገዛዙ ኃይል በባንጃ ወረዳ ሱርታ ምርክታና ዣንኩታ ተብሎ ከሚጠራው አካባቢ ተጨፍጭፏል። የአገዛዙ ኃይል ከጠዋቱ ከሰከላ በመነሳት ወደ እንጅባራ ዙ 23 ሞርተርና ድሽቃዎችን ጨምሮ ብዛት ያለውን
ጥምር ኃይል በመያዝ ሬሽን ለመቀባበል በሚል እየተንቀሳቀሰ በነበረበት ሰዓት ሱርታ ሚካኤል ላይ በ44ኛ ክፍለ ጦር በደፈጣ የተጀመረው ጥቃት ወደ መደበኛ አውደ ውጊያ ተሻግሮ ከጠዋቱ 4 ሰዓት እስከ ምሽት 11 ሰዓት ዘልቆ አገዛዙ ኃይል በቦምብ ጭምር ተጨፍጭፏል። በተመሳሳይ ሁኔታ ከእንጅባራ በሁለት አቅጣጫ የወጣውን የመከላከያ ቡድን እንጅባራ ከተማ ስር ምርክታን ዣንኩታ ላይ በተፈጸመ የደፈጣ ጥቃት ከ10 በላይ ዙፋን ጠባቂ ተወግዷል። ከሰሞኑ ሰከላ ወረዳ አጉት ቀበሌ በዚህ ከሰከላ በተነሳው ኃይል ብዛት ያላቸው ንጹሐን ገበሬዎችና ወጣቶች ታፍነው ሲወሰዱ ከታፈኑት ውስጥም 6ቶቹ ምላሳቸውና ብልታቸውን እንዲሁም የተለያየ የአካል ክፍላቸውን በመቆራረጥ አሰቃቂ በሆነ ሁኔታ የዘር ማጥፋት ጭፍጨፋ እንደተፈጸመባቸው አይዘነጋም። በተደጋጋሚ በሄደበት አካባቢ ሁሉ እንደተላከፈ ውሻ ያገኘውን የአማራ ሕዝብ እያረደ ሲበላ ሲጨፈጭፍ የቀጠለውን ወንበዴ ቡድን በ44ኛ ክፍለ ጦር ከ2 ቀን በፊት በደርዘን ተማርኮ ብዙ ሬሳ ጥሎ ቁስለኛ አንጠልጥሎ እንዲሄድ የተደረገ ቢሆንም ዛሬም እንደ ልማዱ ህዳር 18 2018 ዓ.ም ከሰከላ እንጅባራ ለማለፍ ሲሞክር በቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ነበልባሎች ተለብልቦ ከ20 በላይ ሬሳ ጥሎ ብዛት ያለውን ቁስለኛ ተሸክሞ ወደ መጣበት ሰከላ ከተማ ጨፍጭፎ እንዲሸሽ ተደርገዋል። ያለምንም ጉዳት በተካሄደው አውደ ውጊያ ከባድ መሳሪያዎችን ቢጠቀምም እንኳን ከሞትና ከመሸሽ አልዳንም ሲል አፋባሃ ቴዎድሮስ እዝ አስታውቋል። በሌላ በኩል ከፋኖ የደፈጣ ጥቃት ለማምለጥ በተሽከርካሪ ተሳፍሮ ሲሸሹ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነ የተሽከርካሪ አደጋ መድረሱ ተሰምተዋል። በአደጋው የዋድላ ወረዳ ሚሊሻ አስተባባሪ ኮማንደር ሰይድ ስጦታውና የመቶ አለቃ ማዕረግ ያለው አንድ የመከላከያ ሰራዊት አዛዥን ጨምሮ 12 የአገዛዙ ወታደሮች ህይወታቸው ማለፉ ተረጋግጧል። የዋድላ ወረዳ ሚሊሻ አስተባባሪውን ጨምሮ የመከላከያ ሰራዊት አመራሮች በበርካታ ሰራዊት ታጅበው እየተጓዙ ባለበት በቀጠናው የሚገኘው ፋኖ ደፈጣ ጥቃት ይፈጽምብናል በሚል ፍራቻ በፍጥነት ሲያሽከረክሩ ከባድ የተሽከርካሪ አደጋ እንደደረሰባቸው ተገልጿል። በአደጋው የዋድላ ወረዳ ሚሊሻ አስተባባሪ ኮማንደር ሰይድ ስጦታውና የመቶ አለቃ ማዕረግ ያለው አንድ የመከላከያ ሰራዊት አዛዥን ጨምሮ 12 የመከላከያ ሰራዊትና የሚሊሻ አባላት ህይወታቸው ሲያልፍ 8 ወታደሮች ደግሞ ክፉኛ መቁሰላቸው ታውቋል። በአገዛዙ ኃይሎች ላይ አደጋው የደረሰው የዋድላ ወረዳ መቀመጫ ከሆነችው ከኮን ከተማ በቅርብ ርቀት ልዩ ስሙ የዶጌት ሚካኤል በተባለ ቦታ ላይ መሆኑን መረብ ሚዲያ ከደጋው መብረቅ ኮር ለማረጋገጥ ችሏል። እናቴ በ7 ዓመቴ ነግራኛለች የተቀባው ንጉስ ነኝ የሚለውን የአብይ እምነት እንደማይቀበሉና በ7 ዓመት የመሪነት ዘመኑን ብቃቱን እንዳላስመሰከረ ጌታቸው ረዳ ተናገሩ። የቀድሞ የህወሓት ቃል አቀባይና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የአብይ አህመድ አማካሪ ጌታቸው ረዳ አነጋጋሪነታቸው፣ አወዛጋቢነታቸው ዛሬም ቀጥሏል። ሆኖም ግን ከዚህ ቀደም ጌታቸው አነጋጋሪ አጀንዳዎችን ሲፈጥሩ አነጋጋሪ ግምት ሲያደርጉ ቢያንስ አምኖ የሚከተላቸው ህዝብ ነበር። ከዚያም ባለፈ ሳይከተላቸው የሚደነቅባቸው አይጠፋም ነበር። ዛሬ ግን የጌታቸው አነጋጋሪነት የሚከተላቸውም የሚገረምባቸውም ሰው ስላለ ሳይሆን ምነው ቅሌታቸው አላልቃል በሚል ይመስላል። የብልጽግናን ወንጌል ተጠምቀው የአብይ አማካሪ ከሆኑ በኋላ ቆሌያቸው የራቃቸው ጌታቸው አሁን ደግሞ ከአልጀዚራ ጋር ያደረጉት ቃለመጠይቅ በብዙ አነጋጋሪ ሆኗል። መፋጠጥ በበዛበት በዚህ ቃለመጠይቅ የአልጀዚራው መህዲ ሀሰን ጌታቸውን ከአብይ ጋር የሚያፋጥጡ ጥያቄዎችን አንስቷል። አብይ እናቱ 7ኛው የኢትዮጵያ ንጉስ እንደሚሆን ራዕይ አይታለች የነገስ ኩትም በእናቴ ራዕይ ነው በእግዚአብሔርም የተቀባው ነኝ ብሎ ያምናል። እርሶ በዚህ ያምናሉ ወይ በሚል ለቀረበላቸው ጥያቄ እሱ እናቴ አንድ ቀን ንጉስ እንደመሆን ነግራኛለች ይላል፣ እኔ ግን በዚህ አላምንም ሲሉ የአብይን የተቀባይ ንጉስነት እምነት እንደማይቀበሉ ተናግረዋል። ሌላኛው የአብይና ጌታቸው ያላቸውን ግንኙነት አደጋ ውስጥ የሚከተው ጥያቄ አብይ በ7 ዓመት ስልጣኑ ብቃቱን አስመስክሯል ወይ በሚል የቀረበው ሲሆን የሚመጣውን እቀበላለሁ በሚል ገና ብቃቱን አላስመሰከረም ብለዋል ጌታቸው። ይህን ቃለ ምልልስ አይቶ ብቃቱን ገና አላስመሰከረም በዘር ማጥፋት ወንጀለኛ ሊሆን ይችላል ማለቱን ከሰማ አለቃው ከስራ ያባረረኛል ብለው ያስባሉ ወይስ ያቆታል የተባሉት ጌታቸው እንደ እውነቱ ምን እንደሚፈጠር ግድ የለኝም፣ ነገር ግን እነዚህን ነገሮች በይፋ መናገር የግድ ወደዚህ አይነት ውጤት ያምራል ብዬ አላምንም ሲሉ መልሰዋል። በ2019 ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የነበረውን የረጅም ጊዜ ግጭት በማስቆሙ የኖቤል የሰላም ሽልማት አሸነፈ። ዛሬ ግን በሁለቱ ሀገራት መካከል አዲስ ግጭት ሊፈጠር እንደሚችል እየተሰማ ነው። ታንኮች ወደ ድንበር እየተንቀሳቀሱ ነው። ኢትዮጵያ
ከኤርትራ ጋር ሌላ ጦርነት አፋፍ ላይ ናት የሚል ጥያቄ ላይ መልስ እንዲሰጡ የተጠየቁት የአብይ አማካሪ እንደዚያ አላስቀምጠውም፣ ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለው መሬት በባለቤትነት ከመያዝ ጋር ይደባለቃል። እኔ እስከማውቀው ድረስ የኤርትራን ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም በሚል መልሰዋል። ይህም ወደ ጦርነት ይመራል ብዬ አልጠብቅም፣ ቢያንስ በአጭር ጊዜ ውስጥ ሲሉም አክለዋል። ወደ ጦርነት ከገቡ ግን አብይ የኖቤል ሽልማት እውን ሊቀሙ አይገባም የተባሉት ጌታቸው በትክክል ይገባል ሲሉ ሌላኛውን አብይን የሚያበሳጭ ንግግር አድርገዋል። በርካታ የትግራይ ተወላጆች እርሶን እንደ ከሃዲ ያዩታል። በሺዎች የሚቆጠሩ የትግራይ ሰዎች በእርሶ የጦርነት ጥሪ መሰረት ወደ ጦርነት ግንባር ሄደው ሞተዋል። ወጣት ተጋሮችን በ10 ሺዎች እንዲነሱና እንዲዋጉ አነሳስተዋል። ዛሬ ለትግራይ ህዝብ ለጦርነቱ ሰለባ ለሆኑት አሁን ግን የእነሱን ስቃይ ያቀነባበረውን አብይ አህመድን በመቀላቀል እንደ ከዷቸው ለሚያስቡት ምን መልስ አሎት የተባሉት የቀድሞው የህወሓት ቃል አቀባይ ጌታቸው ረዳ እዚህ ሁለት ነገሮች አሉ። ተጋሮች ራሳቸውን ለመከላከል በጅምላ መውጣታቸው ትክክለኛው ነገር ነበር። እነሱን ተነሱ ብዬ ጥሪ ማቅረቤም ትክክለኛ ነገር ነበር። ነገር ግን እኛ እንደ አመራር አባላት ህዝቡን ክፉኛ መክዳታችን ይህ እስከ መቃብር የሚሸከመውና እኔም የዚያ ውድቀት አካል መሆኔ ነው ሲሉ ተደምጠዋል። ሆኖም አሁን ላይ ሌላ ታጣቂ ቡድን በአፋር በኩል አሰልፈው እነዚያን ወጣቶች እርስ በርሳቸው ሊያዋጓቸው እየጣሩ ነው። ትግራይንም በአብይ በኩል በመሆን ለሌላ ጦርነት እየጋበዟት ነው። ከዚህም ባለፈ በቀድሞ ጓዶቻቸው በቀል ተሞልተው ከብልጽግና በላይ በትግራይ እርምጃ ካልተወሰደ ጦርነትም ካልተጀመረ እያሉ የሚጮሁት ጌታቸውና አብረዋቸው አብይን የተቀላቀሉ ጓዶቻቸው ናቸው። ፍትሐዊ ለመሆን በቅርቡ 231 የቀድሞ የህወሓት መሪዎችንና አጋሮችን በሰው ማዘዋወር፣ እገታ፣ የወርቅና የጦር መሳሪያ ዝውውርን ጨምሮ የሚከስ ውስጣዊ የህወሓት ምርመራን አጋልጠዋል። ነገር ግን ይህን ለማጋለጥ እስከ ቅርብ ጊዜ ጠብቀዋል። በእነዚህ ወንጀሎች ውስጥ እርስዎ እንዳልተሳተፉ እንዴት እናውቃለን የተባሉት ጌታቸው በእውነት እኔ በወንጀሎች ውስጥ አልተሳተፍኩም ቢሉም ለምን አላጋለጧቸውም የሚል ማፋጠጫም ቀርቦላቸዋል። ለምን እስከዚህ ዓመት ጠበቁ የተባሉት ጌታቸው ህወሓት ውስጥ ሌላ ችግር ስለነበር ይህ ብዙ አስፈላጊ አልነበረም ሲሉ በዓለም አቀፍ ደረጃ ከባድ ተብሎ የሚጠራውን ወንጀል ለማቅለል ሞክረዋል። የትራምፕ አስተዳደር ኤርትራ፣ ሶማሊያ እና ሱዳንን ጨምሮ የ19 ሀገራት ዜጎች የመኖሪያና የስራ ፍቃድ ሊመረመር ነው። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፈቃድ ላይ እንደገና ምርመራ ሊደረግ ነው። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎው እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የስራ ፈቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል። ቢቢሲ እነዚህ ሀገራት እነማንን እንደሚያካትት ሲጠይቅ ኤጀንሲው ዋይት ሀውስ በሰኔ ወር ያወጣውን አዋጅ ጥሷል። እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዴሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራንና ቬንዙዌላን የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታናዊ ረቡዕ ዕለት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላ ላካንዋል ወደ አሜሪካ በአውሮፓውያኑ 2021 የገባው ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። ኤድሎ ሐሙስ ዕለት ባጋሩት የማህበራዊ ሚዲያ ልጥፋቸው ላይ የመኖሪያና የስራ ፍቃዱ እንደገና መታየት የሚጀምረው ከጥቃቱ ጋር በተያያዘ ስለመሆኑ ምንም ያሉት ነገር የለም። ኤድሎ የዚች ሀገርና የአሜሪካ ሕዝብ ደህንነት ከምንም በላይ ነው። እናም የአሜሪካ ሕዝብ ቀደም ሲል የነበረው አስተዳደር ግዴለሽነት የተሞላበት የሰፈራ ፖሊሲ ጦስን አይሸከምም ሲሉ ተናግረዋል። ኤጀንሲው ለቢቢሲ የጠቀሰው በሰኔ ወር የወጣው አዋጅ አሜሪካን ከውጭ አሸባሪዎችና ከሌሎች የብሔራዊና የህዝብ ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል ነው። የትራምፕ አስተዳደር አገራቱን የዘረዘረበትን ምክንያትም ሲገልጽ የጸጥታ ችግሮች እንዲሁም የቢዝነስ የተማሪና የቱሪስት ቪዛ ያላቸው ግለሰቦች ከተፈቀደላቸው ጊዜ በላይ በመቆየታቸው ምክንያት መሆኑን አስፍረዋል። ታሊባን በልዩ ሁኔታ የተፈረጀ ዓለም አቀፍ አሸባሪ ቡድን አፍጋኒስታንን ይቆጣጠራል የሚለው ይህ አዋጅ አፍጋኒስታን ፓስፖርቶችን ወይም የሲቪል ሰነዶችን ለመስጠት ብቃት ያለው ወይም ተባባሪ የሆነ አስተዳደር ስለሌላት ተገቢ ማጣራትና የመለየት እርምጃው አታከናውንም ብሏል። የመኖሪያና የስራ ፈቃዳቸው ዳግም ከሚመረመሩ ሀገራት መካከል በርማ፣ ቻድ፣ ኮንጎ ሪፐብሊክ እና ሊቢያ ይገኙበታል። ረቡዕ ዕለት በአሜሪካ ጦር አባላት ላይ የተፈጸመው ጥቃት ትራምፕ ጠንካራ ምላሽ እንዲሰጡ አድርገዋል። ይህ ጥቃት በሀገራችን ላይ የተጋረጠውን ትልቁን የብሔራዊ ደህንነት ስጋት አጉልቶ ያሳያል ብለዋል ፕሬዚዳንቱ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።